ከዘዳግም ምዕራፍ 10 ከ10 እስከ 15 በጌታ ስም አነባለሁ። እኔም እንደፊተኛው ጊዜ 40 ቀንና 40 ሌሊት በተራራው ላይ ተቀመጥኩ። እግዚአብሔር በዚህ ጊዜ ደግሞ ሰማኝ። እግዚአብሔር ሊያጠፋህ አልወደደም። እግዚአብሔርም ተነስተህ በዚህ በሕዝቡ ፊት ተጓዝ፣ ለአባቶቻቸው ልሰጣቸው ወደ ማልኩላቸው ምድር ይግቡ ይውረሷትም አለኝ። እስራኤል ሆይ አሁን አምላክህ እግዚአብሔር ትፈራ ዘንድ በመንገዱ ሁሉ ትሄድ ዘንድ አምላክህንም እግዚአብሔርን ትወድ ዘንድ በፍጹም ልብህ በፍጹም ነፍስህ ታመልከው ዘንድ መልካም እንዲሆንልህ ዛሬ ላንተ የማዘውን የእግዚአብሔርን ትእዛዝና ሥርዓት ትጠብቅ ዘንድ እንጂ አምላክ እግዚአብሔር ካንተ የሚፈልገው ምንድን ነው? እነሆ ሰማይ ሰማያትም ምድርን በእርሷ ያለው ሁሉ የአምላክ የእግዚአብሔር ነው። ብቻ እግዚአብሔር ስለ አባቶችህ ደስ ብሎታል። ርዕስ ለምትፈልጉ እግዚአብሔር ከኛ ምንድን ነው የሚፈልገው በሚለው ነው የምንማማረው። ያው አሁን ያነበብኩላችሁ ስፍራ ዘዳግም 10 ከ12 እስከ 15 ነው። ከ10 ጀምሬ ነው ያነበብኩት። ይሄ ሙሴ በመጀመሪያ እንደምታውቁት እስራኤልን ከግብፅ አገር ይዞ ሲወጣ ከወጣ በኋላ 40 ዓመት ከተጓዘ በኋላ 40 ዓመት መጨረሻ ጫፍ ላይ ነው ለዚህኛው ትውልድ ያኛው ትውልድ ያው እንደምታውቁት ወደ 600 ሺህ የሚሆን ሕዝብ ከእስራኤል የወጣ በተአምራት ታጅቦ በድንቅ ታጅቦ እግዚአብሔር ኃይለኛ ክብሩን ገልጦ በዳመና እየመራቸው በእሳት አምድ እየመራቸው እግዚአብሔር ምድረ በዳን አስጉዟቸው ግን ስላመፁ እምቢ ስላሉ እግዚአብሔርን ማመን ስላቃታቸው በብዙ ተአምራት የታጀበም እንኳን ቢሆን በመካከላቸው በድንቅ እንኳን በመካከላቸው ቢመላለስ እግዚአብሔር በፍጹም ማመን ስላልቻሉ ማመን እምነት ስላጣባቸው እግዚአብሔር በምድረ በዳ በዛው ምድረ በዳ ውስጥ እግዚአብሔር አንድ መሐላ ማለ እንደዚህ ብሎ ይሄ ሕዝብ ከነዓን አይገባም አለ። ከኢያሱና ከካሌብ በስተቀር ሙሴም ጭምር ሳይቀር አይገባም አለ። በስሜም እያለው አይገባም። በምድረ በዳ እንሞታለን እንዳሉ እንደተናገሩት እንደ ቃላቸው እፈጽምባቸዋለሁ እንዳለ እግዚአብሔር እያንዳንዳቸው በምድረ በዳ ወድቀው ቀሩ። ከዚህ የተነሳ ነቢዩ ሙሴ ለቀጣዩ ትውልድ ያ ትውልድ አልፏል፣ ምድረ በዳ ቀርቷል፣ ታምራት ያየ ሁሉ አልገባም ከሁለት ሰው በስተቀር። ዮርዳኖስን ማዶ ፊት ለፊት እያየ ሙሴ እስራኤልን ወጣቶችን ከ20 ዓመት ጀምሮ ያሉትን ሰብስቦ የተናገረበት የደገመበት ታሪክ ነው። ያኛው ትውልድ ስላለፈ ይህን ታሪክ ይህን ትውልድ አያውቅም። ስለዚህ ሙሴም እንኳን አንድ ጥያቄ ጠይቋል። በሚያሳዝን ሁኔታ ሙሴ አንድ ጥያቄ እግዚአብሔርን ጠይቋል። እባክን እግዚአብሔር ሆይ በጸናች ክንድህ ለባሪያህ ማሳየት ጀምረሃል። ጥሩ ነገር አሳይተኛል፣ ጥሩ ነገር ነው እሱ። ግን እግዚአብሔር ሆይ እባክን አሮን ሞቷል፣ እኔ ደግሞ ቀርቻለሁ፣ እባክህ ያቺን ምድር ሊያት ብሎ ሲል ሙሴ ደግመህ እንዳትጠይቀኝ አትገባትም አለ። እግዚአብሔር የጥራት አምላክ ነው፣ የብዛት ብቻ አይደለም። እንደው ዝም ብዬ አስቤያለሁ ሳነብ ሁል ጊዜ የሚያሳስበኝ 600 ሺህ ሕዝብ አይራራም እግዚአብሔር? አላምን አለ ሕዝቡ። ሙሴም በመሪባ ወንዝ ላይ በመሪባ ስፍራ እስራኤል እግዚአብሔርን በደለ፣ ተበሳጨ። እግዚአብሔር የተናገረውን ሳይሆን በእጁ ያለውን በትር በለመደው መታ። ውሃው ፈለቀ፣ ሕዝቡ ጠጣ፣ ሕዝቡ ረካ። በሙሴ እግዚአብሔር ተቆጣ። አትገባም አለው። ያን የመሰለ ትሁት ሰው፣ ያን የመሰለ እግዚአብሔር የሚፈራ ሰው አትገባም ተባለ። ቢለምንም ቢጠይቅም በፍጹም አለ። ምያለሁ አለ ሙሴ። አትገባም አለው። ታያለ አንተ የምታያትን
ምድር ኢያሱ ያወርሳል። አንተ ማየት ብቻ። ወደ ናባው ተራራ አወጣውና አሳየው፣ ሙት አለው። ለዚህኛው ትውልድ አደራ ስላለበት መናገር ስላለበት ሰመሪ ነው የሰራው ማለት መጠቃለያ ነው የሰራላቸው። ዘዳግም ማለት ተደገመ ማለት ነው። ይሄኛው ትውልድ ያንን ስለሚያውቅ ያንን ተአምራት ስለማያውቅ ይሄንን ነገር ነው የደገመላቸው። ሲደግምላቸው እንደዚህ ነው ያለው። እግዚአብሔር ከነሱ የሚፈልገው የመጀመሪያ ነገር ወደዛ ምድር በገባ ጊዜ እግዚአብሔርን ፍራ። የመጀመሪያ ነገር እግዚአብሔር ካንተ ጋር እንዲቀጥል ከፈለክ የመጀመሪያው ነገር አምላክ እግዚአብሔርን ፍራው። እሱ የሚያስፈራ አምላክ ነው። በእሳት የተሞላ አምላክ ነው። በክብር የተሞላ አምላክ ነው። ቀልድ አያውቅም እግዚአብሔር። እኔም እንኳን እንዳልገባ ከልክሎኛል። አምላክን እግዚአብሔርን ፍራ። በዛ ምድር ላይ መኖር ከፈለክ ከእግዚአብሔር ጋር ጸንተ መቆም ከፈለክ ወተትና ማር የምታፈሰው ምድር እንደፈለክ መብላትና መጠጣት ከፈለክ እግዚአብሔር አምላክን ፍራው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። እግዚአብሔርን መፍራት ይሁንልን። አሁን ያለንበት ዘመን ሰው እግዚአብሔርን የማይፈራ ሰውን የማያፍር ትውልድ እንዳለ እናውቃለን። እኛ ግን እግዚአብሔርን እንፍራ። እግዚአብሔር ከኛ የሚፈልገው 2017 መጀመሪያው ነገር እግዚአብሔርን እንፍራው። የሚፈራ አምላክ ነው። የሚከበር አምላክ ነው። እሱ ለዘላለም ከብሮ የሚኖር አምላክ ነው። ለዚህም ይመስለኛል ነህምያ እንደዚህ ይላል። በቃሉ ደጋግሞ ይናገራል። ነህምያ በ52 ቀን ቅጥሩን ሰርቶ ሲጨርስ አንዱ ማነው? ነህምያ እግዚአብሔርን በመፍራቱ ነው። በፊት የነበሩት አለቆች በሕዝቡ ላይ ጫና ስለጫኑ እኔ ግን እግዚአብሔርን ስለፈራው ይሄን ለአለቃ የሚገባውን አላደረኩም ይላል። ለአለቃ የሚገባው ምግብ አልበላውም። ለምን? እግዚአብሔርን ስለፈራው። እግዚአብሔርን መፍራት ትልቅ ነገር ነው ወገኖቼ። እግዚአብሔርን እንፍራ። በመስሪያ ቤታችሁ እግዚአብሔርን ፍሩ። በቤታችሁ እግዚአብሔርን ፍሩ። በትዳራችሁ መካከል እግዚአብሔርን ፍሩ። ወጣቶች እግዚአብሔርን ፍሩ። አባቶች እግዚአብሔርን ፍሩ። እግዚአብሔር የሚያስፈራ ነው። ከመልመድ የተነሳ ከቆይታ የተነሳ እግዚአብሔር ጓደኛችን አይደለም። ሰማይና ምድርን የፈጠረ ነው። ሲፈልግ በአንድ ሌሊት ሁሉን ጸጥ የሚያደርግ አምላክ ነው። የሚፈራ አምላክ ነው። የሚከበር አምላክ ነው። ስለዚህ እግዚአብሔር ከኛ የሚፈልገው እግዚአብሔርን እንድንፈራ ነው። እንድንንቀጠቀጥ ነው በፊቱ። በትህትና እንድንሄድ ነው በፊቱ። እሱን ይፈልጋል እግዚአብሔር። እሱን ያድርግልን እግዚአብሔር። እግዚአብሔርን መፍራት የጥበብ ሁሉ ምንጭ፣ የጥበብ ሁሉ ቁንጮ፣ የጥበብ ሁሉ መጀመሪያ እሱ እግዚአብሔርን መፍራት ነው። የአሜሪካው ፕሬዝዳንት አንድ ጊዜ እንደዚህ ያለ፣ የአብርሃም ሊንከን የዛ አገር ፕሬዝዳንት ነው። እንደዚህ ብሎ ተናግሯል። ዩኒቨርሲቲ ገብቶ መማር ጥሩ ነገር ነው። መጽሐፍ ቅዱስን አውቆ እግዚአብሔርን የሚፈራ ግን ከሁሉ ይበልጣል አለ። እግዚአብሔርን መፍራት እሱ የጠፋበት ዘመን ስለሆነ አሁን ከየቤተ እምነቱ እግዚአብሔርን አለመፍራት እያየን ስለሆነ በአይናችን እያየን ስለሆነ ሰዎች የእግዚአብሔርን ቃል እያነበቡ ይሄን እንዴት ያደርጋሉ የሚባልበት ጊዜ ነው። እንዴት እንደዚህ ይሆናል፣ እንደዚህ እንዲደረጋል ብለን እናስባለን፣ እናያለን። ስናይ ብዙ ነገር ተበላሽቷል። ብዙ ነገር ከእግዚአብሔር ውጭ ይሆናል። በእግዚአብሔር ተነግዷል። በእግዚአብሔር ተቀልዷል በምድራችን። እግዚአብሔር ግን ክብሩን ይመልሳል። ለራሱ ይቆማል እግዚአብሔር። ስለዚህ እግዚአብሔርን እንፍራ። የመጀመሪያ ነገር እግዚአብሔርን መፍራት ነው። ከእናንተ የሚፈልገው አላቸው። ሁለተኛው እግዚአብሔር በመንገዱ እንድንሄድ ይፈልጋል። እግዚአብሔር በመንገዱ እንድንሄድ እሱ ባሰመረልን መንገድ፣ በእውነተኛው መንገድ፣ በጠባቡ መንገድ እግዚአብሔር ደስ የሚሰኝበት መንገድ፣ በእርሱ መንገድ እግዚአብሔር እንድንሄድ ይፈልጋል። በመንገዱ እንድትሄዱ እግዚአብሔር ይፈልጋል። የሚፈልገው እሱ ነው። መዘመራችን አይደለም፣ መስበካችን አይደለም፣ ማገልገላችን አይደለም፣ ብዙ አስራት መስጠታችን አይደለም። ከመንገዱ የወጡ ሰዎች እኮ አስራት ይከፍላሉ። ከመንገዱ ውጪ የሆኑ ሰዎች ብዙ ነገር ያደርጋሉ። እንደውም አንዱ እንደዚህ ብሏል። የኛ እምነት ተቋም አይደለም ከሌላ እምነት ነው። የአስራት ብር
አምጥቶ ሲሰጥ አይቼው ለምንድን ነው የምትሰጥ ብዬ ይባርከኛል እግዚአብሔር አንተ አላመንክም ብዬ ስለው አይ የእናንተ አምላክ እግዚአብሔር ይባርካል ግድ የለም ባላምንም እሰጣለሁ ብሏል። እግዚአብሔር የበረከት አምላክ ነው። ስሙ የተባረከ ይሁን። በመንገዱ ካልሄድን እንደ ፈቃዱ ካልወጣን ካልገባን እንዴት ነው እግዚአብሔር ከኛ የሚፈልገውን ማድረግ የምንችለው? ስለዚህ ወገኖቼ እግዚአብሔር እንድንሄድበት የሚፈልገው መንገድ አለ። ጠባቡ መንገድ እግዚአብሔርን ደስ የሚያሰኝ መንገድ ለኛ የማይመች ግን ጠባብ የሆነ ወግራም ወደ ቀኝም እንዳንል የሚያደርግ ክርስትና ቤትም ውጪም ኑሮ የሆነለት ሰው እሱ ነው በመንገዱ ላይ የሚሄደው። መስሪያ ቤት ሌላ፣ ቤተ ክርስቲያን ሌላ፣ ቤቱ ሌላ የሚሆን ሰው በመንገዱ ላይ የለም። እግዚአብሔር ሁሉ ቦታ አለ። እግዚአብሔር የሌለበት ቦታ የለም። ያየናል። በመስሪያ ቤታችን ምን እንደምንሰራ የስንት ሰዎችን እንባ ሰዎችን እንደምናስለቅስ ያውቃል እግዚአብሔር። በትክክል እንስራ እግዚአብሔር ያውቃል። እንደ ብርሃን ልጆች እንውጣ አንግባ እግዚአብሔር ያውቃል። ጨውና ብርሃን መሆናችን ያውቃል። አለመሆናችን ያውቃል። አልጫ መሆናችን ያውቃል እግዚአብሔር። ስለዚህ ወገኖቼ በመንገዱ ነው ስንል መንገዱ ቀጭን ናት፣ ጠባብ ናት፣ እንደፈለግን የማንሄድባት ናት። እንደ ፍቃዱ የምንሄድበት የምንወጣበት መንገድ ነው። እርሱን ነው ይሄን ከናንተ ይፈልጋል አለ እስራኤልን ሙሴ። እግዚአብሔር በመንገዱ እንድትሄዱ ነው የሚፈልገው። ሶስተኛው እግዚአብሔርን እንድንወደው እግዚአብሔር ይፈልጋል። በመንገዱ እግዚአብሔርን ከፈራን በመንገዱ ከሄድን ደግሞ እግዚአብሔርን እንድንወደው እንድናፈቅረው። የሁሉ መጀመሪያ ተፈቃሪ እግዚአብሔር ነው። የሁሉ መጀመሪያ በፍጹም ልብ በፍጹም ነፍስ በፍጹም ሐሳብ እግዚአብሔር አምላክን ውደደው ተብሎ እንደተጻፈ ማለት ነው። በፍጹም ምንም ሳናስቀር የተቆራረጠ ነገር ሳይኖር የተሸራረፈ ነገር ሳይኖር እግዚአብሔር በሙሉ ኃይላችን እንድንወደው እግዚአብሔር ይፈልጋል። እግዚአብሔር ይሄን ያድርግልን። እግዚአብሔር የሁሉ መጀመሪያ ይሁንልን። ለዚህ ነው በአዲስ ኪዳን ላይ ጌታችን ኢየሱስ ክርስቶስ ከኔ ይልቅ አለ እናቱን፣ ቤተሰቡን፣ ልጆቹን፣ ምስቱን የሚወድ የኔ ደቀ መዝሙር መሆን አይችልም ያለው ለዚህ ነው። እኔ መጀመሪያ ነኝ። የመጀመሪያ ለማንም አይሰጥም፣ ለእግዚአብሔር ብቻ ይሰጣል። የመጀመሪያ ቅድሚያ ነው እግዚአብሔር፣ ሌላ ሁለተኛ ነው፣ ቀጥሎም ሶስተኛ ነው። መጀመሪያ እግዚአብሔር ነው የሚወደደው፣ የሚፈቀረው እግዚአብሔር ነው። ምክንያቱም እኔ እንደዚህ ብዬ አስቤ ያውቃለሁ። ቤቴ አስባለሁ፣ ትዳሬን አስባለሁ፣ ልጆቼን አስባለሁ፣ ሁሉን ነገር አስባለሁ። ሳስብ ቁጭ ብዬ ሳስብ በአእምሮዬ ሳስብ ማንም የሞተልኝ የለም፣ ኢየሱስ ነው የሞተልኝ። ስለዚህ ማንም ወንጀል ቢሰራ ባለቤቴ አትሞትልኝም፣ ልጆቼ አይሞቱልኝም፣ ኢየሱስ ግን ሞቶልኛል። ማንም የሚወደው ሰው በጣም ያቀረብኩት ሰው እንግዲህ ከቤተሰብ የሚቀርብ የለም ብዬ ነው ይሄን የምላችሁ። በቤተሰብ ምሳሌ የሚሰጣችሁ ከቤተሰብ የሚቀርበን ስለሌለ ማለት ነው። እግዚአብሔር ግን አንደኛ ነው። እግዚአብሔር ግን የመጀመሪያ ነው። አይበልጡም ቤተሰብ ከእግዚአብሔር በታች ነው። ባል ከእግዚአብሔር በታች ነው። ምስትም እንደዛው፣ ልጆችም እንደዛው፣ ሁሉ ከእግዚአብሔር በታች ነው። እግዚአብሔርን የሚበልጥ የለም። ለዚህ ነው ሙሴ ሲናገር እንደ እግዚአብሔር ያለ ማንም የለም። እውነት ነው። እንደ እግዚአብሔር ያለ ማንም የለም። ይወደዳል እግዚአብሔር፣ ይፈቀራል እግዚአብሔር። በሙሉ ኃይላችን በሙሉ ልባችን ልንወደው እግዚአብሔርን ይፈልጋል እግዚአብሔር። ስንቶቻችሁ በሙሉ ኃይላችሁ እንደምትወዱ እናንተ ታውቃላችሁ። እኛ እናውቃለን። ልባችን እግዚአብሔር ያውቃል ምን ያህል እንደምንወደው። ከምንዘምረው ይልቅ፣ ከምንሰብከው ይልቅ፣ ከምናስተምረው ይልቅ እግዚአብሔር እንወደዋለን ወይ? ለእግዚአብሔር ከምናደርገው ይልቅ እግዚአብሔር ይሄን ይፈልጋል። ከመስዋዕት ይልቅ እግዚአብሔር ምሕረትን እንደሚወድ፣ መወደድን እንደሚወድ፣ መፈቀድን እንደሚወድ ማሰብ መቻል አለብን። አራተኛው እግዚአብሔርን እንድናመልከው ይፈልጋል። በፍጹም ልብ በፍጹም ነፍስ ታመልከው ዘንድ የወደድነውን ነው የምናመልከው። ሰዎች ታክሲ ላይ ይሰማሉ፣ አንዳንድ ጊዜ ይዘፍናሉ። ሲዘፍኑ አመለኩሽ ይላሉ። እውነት ነው፣ የወደደውን ነው የሚያመልከው ሰው። እኛ የምናመልከው የወደድነውን ጌታ ነው። ስለዚህ የምንወደውን በፍጹም ልብ ነው የሚለው እዚህ ጋር። በፍጹም ልብህ በፍጹም ነፍስህ ታመልከው ዘንድ ይላል።
በፍጹም ልባችን ስናመልከው እግዚአብሔር ደስ ብሎን በሙሉ ኃይላችን እንደ ዳዊት ማለት ነው። ዳዊት እርቃኑን እንደሚዘምር አይነት ምስቱን አቀችው። አሁን ከሆንኩበት ላይ እሆንለታለሁ። ከአባትሽ ቤት ሁሉን ነገር ነጥቆ የሰጠኝ እግዚአብሔር ስለሆነ አሁንም ቢያስፈልግ አሁን ከሆንኩበት ላይ እሆንለታለሁ። ይመለካል እግዚአብሔር። ዙፋን ላይ ሆኖ ያመልካል ዳዊት። ከዙፋን ውጪ ሆኖ ያመልካል ዳዊት። ሁሉ ሞልቶት ያመልካል። በአምልኮ እንደ ዳዊት የታወቀ የለም መጽሐፍ ቅዱስ ላይ። እንደሱ እግዚአብሔርን የሚያመልክ በሙሉ ልቡ በሙሉ ኃይሉ በታቦቱ ፊት እየዘለለ ደስ እያለው እስከሚናቅ ድረስ ባለቤቱ እስከምትንቀው ድረስ ነው እግዚአብሔርን የሚያመልከው። እግዚአብሔር እንደዚህ ነው የሚመለከው፣ በሙሉ ኃይላችን ነው። አሁን በግድ ነው የምናመልከው። ኧረ እባካችሁን ተነሱ ተብለን እንድናመልከው። አምልኮ ስንል ደግሞ ማሸብሸብና መዘመር ብቻ አይደለም፣ ሕይወት ነው አምልኮ። እንደ እግዚአብሔር ቃል ስንወጣ፣ እንደ እግዚአብሔር ቃል ስንገባ እሱ እያመለክነው ነው። በመስሪያ ቤታችን እግዚአብሔርን የሚያስከብር ኑሮ ስንኖር እሱ እያመለክነው ነው። ቃሉን ስናነብ፣ ስንጸልይ፣ በእግዚአብሔር መንገድ ላይ ስንሄድ እሱ አምልኮ ነው። አምልኮ እዚህ መዘመር ብቻ አይደለም። መበልቶችን መጠየቅ፣ ባልቴቶችን መጠየቅ፣ ድሃ አደግ ልጆችን መጠየቅ እሱ አምልኮ ነው። አምልኮ ዘርፈ ብዙ ነው፣ ሰፊ ነው አምልኮ። ስለዚህ እዚህ መዘመር ብቻ አይደለም፣ እሱ አንዱ አካል ነው። መዘመር አለብን፣ ማምለክ አለብን። በአንድነት በሙሉ ኃይላችን ጌታን እናመልካለን። ደግሞ ኑሯችን ራሱ አምልኮ ነው። ጌታን የሚያከብር ከሆነ እያመለክነው ነው። በመስሪያ ቤታችን የእግዚአብሔር ስም በእኛ ምክንያት ከፍ ከፍ የሚል ከሆነ እያመለክነው ነው። ከእግዚአብሔር ቃል ውጪ ከእግዚአብሔር ሕግ ውጪ የማንሰራ ከሆነ አምልኮ ነው። ከሙስና የጸዳ ሕይወት ከኖራችሁ እሱ አምልኮ ነው። እኛ አንፈልግም። በምድር የምኖረው ጥቂት እድሜ ነው፣ ለዚህ ብዬ አምላኬን አልበድልም ብለን በመስሪያ ቤት እምቢ የምንል ከሆነ እሱ አምልኮ ነው። አምልኮ እሱ ነው። እሱ ነው አምልኮ። አምስተኛውና የመጨረሻው የእግዚአብሔርን ትእዛዙና ሥርዓቱን እንዲጠብቁ ይፈልጋል። እግዚአብሔር እንደዚህ ይላል፣ መልካም እንዲሆንልህ ዛሬ ላንተ የማዘውን የእግዚአብሔርን ትእዛዝና ሥርዓት ተጠብቅ ዘንድ ነው እንጂ እግዚአብሔር ካንተ የሚፈልገው ምንድነው? ትእዛዙ እንድትጠብቅ ነው። ያመለከውን እግዚአብሔር በተግባር ደግሞ በትእዛዙ እንድትጠብቅ እግዚአብሔር ከእያንዳንዳችን ይፈልጋል። በዚህ ልዝጋው፣ ሰፊ ጊዜ ስላለ የሪፖርት ጊዜ። እግዚአብሔርን እየፈራው ነው? በመንገዱ እየሄድን ነው? እግዚአብሔርን እየወደድነው ነው? እያመለክነው ነው? እንደ ሥርዓቱ እየወጣን እየገባን ነው? ለእናንተ ጥያቄ ነው።